መሪያ ጀምሮ ተበዳይ ሀይሚ ነች። እሺ እየመጣ ታስጨንቃታለሁ እያየሁ ነው። የጠራሁህ ለምንድን ነው? አታስጨንቃት። በቃ ታይም ካስፈለጋት ምን አገባህ? ማያር ለሚያወራ ሰሜን የተረዳኒ ንገልልሻል ይላታል። ምን ማለት ነው? እንደዚህ ማለት እንዴ? በህይወቱ ነው እኮ የመጣው እንዴ? ህይወቱን እያበላሸበት እኮ ነው። የኔ ህይወት ተበላሽቷል፣ ህይወት ይበላሽ እያልክ እኮ ነው። አንዴ ምንድነው አሁን ባወሬ እኮ በቃ ምን እንደፈለግኩ አይሚ እንደምትፈልጋት እኮ ገባን። አወራው እኮ አመለጠሽ። አይ አይደለ? ዛሬ ዝም አልኩ አይደለ? በጸባይ እናውራ። በትላልቅ ማረጉን አሳያለሁ። ችግር የለም። ቀላል ነው። ምንድነው ታሳየኝ? ማን አንተ? ምንድነው አታስጨንቃት። አላስጨንቃትም። በቃ ያለውን ነገር ይስተካከላል። እኔ የምትለኝ አይ አይደለ? እምነት የለም ሶሲ ላይ ቶ ከዚህ በላይ ማለት እኔ አሁን ሃይሚን ከዚህ በፊት ትፈልጋት ነበር ነው በር ከፈትንልህ። እኔ ነኝ እናንተ ይዘው በብዬ ገባሁት ሸይና ወይ ከሃይሚ ትወጣለህ ብዬ ጓደኞች ገደል ልትገባ ትችላለሽ። መናገር የማይፈልጉም በወንድሞች ያሰድበኛል እና ጄሳ ላውጣ ነው አንተ መጣላ የምትችለው በመሀል እየተጨነቀች ያለች እሷ ነች። እሷ ታይም እፈልጋለሁ ካለች ማዳመጥ አለብህ። በእኛ ጸማል ምንም አታውቀው ሃይሚ ነች የተጎዳች ያለች። ሰላም ሰላም፣ ውድ የዳኒ ሮስ ዩቲዩብ ቻናል ተከታታዮች፣ ሰሞኑን በጣም ወከባ እየበዛ ነው። ብሩክ ላይ እንዴት እጅን አነሳ ብላችሁ ፎቶን እየዘቀዘቃችሁ ቲክቶክ ላይ ፖስት እያደረጋችሁ ነው። እኔም ያው 1.4 ሚሊዮን ተከታይ ያለኝ ቲክቶክ ላይ ሪፖስት እያደረኩላችሁ ነው። ዳኒ ደብሯል ብላችሁ ከሆነ ችግር የለውም። እኔ እዛ ጋር ስለዘቀዘቃችሁኝ አይነስረኝም። ገብታችኋል? እና ዛሬ ዋናው የመጣሁበት አላማ ፍፄን ጠርቼዋለሁ። ፍፄ ፊት ነው ባለፈው ያወለው ከቤት ተፈጠረው። እኔ አንዴ ከብሩክ ጋር በምንጣላበት ሰዓት ብሩክ እዛ ጋር በሚመታኝ ሰዓት እናንተ ዳኒ ለምንድን ነው ዝም ያለው እያላችሁ ነበር። እዛ ጋር እኔ ዝም ያልኩበት ሪዝን ፈሪ ሆኜ ሳይሆን ለሃይሚ ትልቅ ክብርና ሪስፔክት ስላለኝ እዛ ጋር ምንም ቢሆን ከሃይሚ ጋር የሆነ ነገር ነበራቸው። ከብሩክ ጋር አብሮ ብዙ ነገር ያሳለፉ ሰዎች ናቸው። በዛ መሃል ብሩክና ሃይሚ ከነበራቸው ነገር አንፃር እኔ እዛ ጋር ብሩክ ላይ ጀንብ ሰነዘር ሃይሚ ፊት ለኔ እንደ በጣም ተመትቼ እዛ ጋር እኔ መሬት ላይ ወርቄ መመታት ይቀለኛል። እሷ ፊት እኔ ብሩክ ላይ እጄን ከመሰነዘር ማለት ነው። እና ዝም ስል በቃ አንዳንድ ጊዜ አንዳንድ ሰው በቃ አቅምን አያውቀውም። ሰው ዝም ስትል በቃ የምትፈራ ምናምን ነው የሚመስለው። አይታችኋል። ማስጨነቅ ያለብኝ ሰዓት ላይ ማስጨነቅ ሰው ነኝ። ኢቭን አሁን ከረንት ላይ ያለሁት በዚህ ሰዓት ያለሁት እነ ብሩክ ሰፈር ነው ያለሁት። ፍፄን ጠርቼዋለሁ። ፍፄ ይመጣል። ከፍፄ ጋርም ባለፈው እዛ ጋር እኔን ለማስመታት ያደረገው ጥረት አለ፣ ያወራበት መንገድ አለ። እሱን ክሊርሊ እንዲያስረዳ ማድረግ ነው የሚሆነው። ብሩክም ኦልሬዲ ብሎክ ስለተደራረግን አሁን ብሩክም ማግኘት የምችለው በፍፄ በኩል ነው። እኔና ካሜራማኔ ነው አሁን እዚህ ፊት ለፊት ያለው። ከማንም ጋር እኔ በፈራ እነ ብሩክ ሰፈር አልመጣም ነበረ፣ ግን መጥቻለሁ ወንድ ስለሆንኩ ማለት ነው። እዚህ ጋር እናንተ ኮመንት ላይ እንትን ስላላችሁ ምናምን ስፔሻሊ ደግሞ ሀብና መልእክተኛው ከዚህ በኋላ ሃይሚ ላንቺ ብዬ ነው ከብሩክ ጋር ያለኝን ጸብ ነገር ላንቺ ብዬ ነው እንድትለኝ አልፈልግም ብላኛለች። ሃይሚ እንግዲህ እስካሁን ድረስ ለሃይሚ ሪስፔክት ብዬ ነበር። ሃይሚ ግን ፍሪደሙን ሰጥታኛለች። ላንቺ ብዬ ነው አትበል ብላኛለች። ስለዚህ ከዚህ በኋላ ትክክለኛውን ዳኒ ሮስ ታዩታላችሁ ማለት ነው። እስከዛሬ ድረስ በሼም ነበርኩኝ እሷን ሪስፔክት ከማድረግ አንፃር ብሩክ ጋር ምንም ነገር እንትን አይደለም ብዬ ነበር። ወደነ መለኛውና ሀብ ደግሞ ለእናንተ ጋር በሰፊው ነው መለሰው። በጣም ቪዲዮ እየሰራችሁበት ያለው መንገድ ትክክል አይደለም። አንድ አካባቢ ላይ አይደለም ብላችሁ አስፈላጊ ከሆነ ቡታጅራ ልመጣ እችላለሁ። በፈለጋችሁት መንገድ አወራችኋለሁ ፊት ለፊት ማለት ነው። ወንድ ስለሆንኩኝ እነ ብሩክ ሰፈር መጥቻለሁ። እናንተ ጋርም ፌስ ቱ ፌስ መጥቼ ማወራ ነው የሚሆነው አስፈላጊ ከሆነ ማለት ነው። መምጣት አይጠበቅባችሁም። እኔ እመጣለሁ እናንተ ጋር። ስለዚህ የምታወሩበትን መንገድ አስተካክሉት። ይሄ ቶናችሁ ምናምን ነገር ጉርነን ስላደረጋችሁ ምናምን ነገር እኔ ዳኒ የምደነግጥ ሰው አይደለሁም። ስለዚህ ብዙ የማታውቁት ነገር አለ። ሶሻል ሚዲያ ላይ ነው የምታውቁኝ እንጂ ስለ ዳኒ ምን አይነት ጸባይ ነው ያለው፣ ዳኒ ሲናደድ ምን ሊያደርግ ይችላል የሚለውን ነገር አታውቁትም። ስለዚህ አከብራችኋለሁ፣ እናንተም ደግሞ አክብራችሁኝ ከእንደዚህ አይነት ነገር ውስጥ አትግቡ። ስለኔ ስሜን ሜንሽን አታርጉ ዩቲዩባችሁ ላይ ገብቷል አይደለ?
ሀብም መልእክተኛም የቪዲዮ ይደርሳችኋል ብዬ አስባለሁ። ስሜን ሜንሽን አታርጉት ዩቲዩብ ላይ። ከእናንተ ጋር ሌላ ነገር ውስጥ መግባት የለብንም። እዚህ ጋር ራሴ ጨርሰዋለሁ። ሃይሚ በጣም 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 የማከብርሽ ትልቅ ቦታ የምሰጥሽ ሴት ነሽ። በጣም ጠንካራ ሴት ነሽ። ትናንትና ደግሞ በጣም 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 ነው ያስደሰትሽኝ። በቃ እኔ ደስ ነው ያለኝ በጣም የምር። እኔ እንደዛ አንዳንድ ሰው በቃ ያለ አንዳንድ ነገሮች በቃ ትንሽ ነገር ቀናችሁን ያሳምሩላችኋልና ትናንትና ሃይሚ ከብሩክ ጋር በሰራችሁ ቪዲዮ አይታችሁታል ብዬ አስባለሁ። እና ወንድነቱ ነው ከዋለ ዳኒ ምናምን ያለችበት መንገድ እኔ ለመከላከል የሞከርሽበት መንገድ በጣም በጣም ላንቺ ትልቅ ክብር አለኝ። አሁንም ግን ከዚህ በኋላ እንቅፋት ሊሆንሽ አልፈልግም። ብሩክ ፍፄን ጠርቼዋለሁ። ፍፄ ብሩክ ጋር እንዲደውልለት አደረግና እሺ ይለኛል በእርግጠኝነት ችግር የለውም። ብሩክ እዚህ ጋር ይመጣል። ፍፄ ፊት እንግዲህ ብሩክን ከሃይሚ በቃ እንትኗን ተረዳትና አትጫናት። ከዚህ በኋላ ሃይሚ ላይ ምንም ነገር ከሃይሚ መራቅ ካለብህም በቃ አታስጨንቃት፣ ለራሷ ታይም ስጣት የሚለውን ነገር ላሳውቀው ነው የመጣሁት። በቃ ልጅቷ በመሃል መሰቃየት የለባትም። አትሳዝናችሁም እንዴ? ኮመንት ላይ የምትናገሩትን ነገርማ ያለው በጣም በጣም የሚደብር ነገር ነው ያለውና በቃ እንትን በሉ። ሃይሚን አትናገሯት። በቃ እኔ እሷን ስትናገሯት ይደብረኛል። በቃ ጋይስ ኮመንት ላይ በቃ የምትወሩበትን ነገር በቃ ስለሰው ማንነት ሳታውቁ አትወሩ። እናንተ እንደምትሏት አይነት ሴት አይደለችም። እናንተ በምትሉት የምትመራ ሴት አይደለችም። ብዙ ጊዜ ተናግራለች። እሱን እንትን አትበላት። ብሩክንም ማስጠንቀቂያ ሰጠዋለሁ። አሁን ሰፈሩ መጥቻለሁ የሚለውን ነገር እንግዲህ አብረን የምናይ ነው የሚሆነው። እና ቲክቶክ ላይም ፎቶዬን ዘግዝቃችሁ ፖስት የምታደርጉ ሰዎች ሳቄ ነው የሚመጣውና እንኳን ልናደር እኔ ምንም አይመስለኝም። ቀኑ ሙሉ እንደዚህ ዘግዝቃችሁ አይደል እኔን ፎቶ ፖስት የምታደርጉት ችግር የለም። ቲክቶክ እንደዚህ ዘግዝቄ ስልኬን እገባለሁ፣ ሎጊን አድርጌ እንደዚህ አድርጌ አየዋለሁ። ችግር የለውም። አስተካክዬ ስለማየው እንዳይደብራችሁ ነው። ከፈለጋችሁ ወደ ጎንም ማድረግ ትችላላችሁ፣ እንዳይደክማችሁ። ወደ ታች ብቻ እንዳይደክማችሁ አንዳንዴ ወደ ጎንም ማድረግ ትችላላችሁ። ሪፖስት ማድረግላችኋል፣ አካውንታችሁን ያሳድግላችኋለሁ። ችግር የለውም። ዳኒ ይደብራል ብላችሁ ከሆነ ማለት ነው። ዩቲዩበር ላይ አሁን ዩቲዩብ የምትሰሩ ሰዎች ደግሞ አላችሁ የኛ ኢሹ ላይ በቃ ካላወቃችሁ ዝም በሉ። ግን ይሄ እኔና ሌላ ነገር ውስጥ አታስገቡኝ። ገብታችኋል? እንደፈለጋችሁ ማለት ትችላላችሁ፣ መብታችሁ ነው፣ ፍሪደም አላችሁ። ግን እንዳላገኛችሁ ስለዚህ የምትወሩበትን መንገድ አስተካክሉት። ነገሮቹን በአንድ ወይ ብቻ አትዩት። በቃ እንደዚህ ትክክል ነው ብሩክ ብላችሁ ብቻ ታስቡ። በቃ የኛንም ሰይድ ለመርዳት ሞክሩ። በቃ ፍፄ አሁን ኦሬዲ እየመጣ ነው። እኔ ደረሰ ነው። ፍፄ ደውልለት እለዋለሁ። ማስጠንቀቂያ መሰጠት ያለበትን ማስጠንቀቂያ ይሰጠዋል። በቃ ያለው ነገሬ ነው። ፍፄም እንግዲህ ደርሷል። እንትን እያለ ነው። ፍፄያችን እንዴት ነው? ካሜራ ደቅነህ ጠበቀኝ ባለፈው። እኔም ካሜራ ይዤ ጠበቅኩኝ። ያራዳን እንዴት ነው? ባለፈው በመሀል ተቀጠቀጥክ እያለው ነው። አዎ ጓደኛህም የማይሆን ነገር ብሎኛል። ብቻ ችግር የለውም። እሱን ከናታን ጋር ያለውን ሰው ጨርሳላችሁ፣ ችግር የለውም። ዛሬ ግን ዋነኛ የመጣሁበት ነገር የባለፈውን ረብሽ ከሆነ ይቅርታ ገብቷል። አይ አሁን እኔ እንጃ ምን እየተደረገ እንዳለ ምን እያደረጋችሁ እንዳለ እናንተ ወቁት። ግን እያደረጋችሁት ያላችሁት ነገር ልክ አይደለም። እንዳለ ብሩክ ተብዬውን ግን ትመክረዋለህ አንተ ስታገኘው? ስርዓት እያወራሁ እየነገርኩህ አሁን አንተ የሚያዳምጥ ሰው ነው የሚያዳምጥ ሰው ነው ያዳምጣል። አዳማጭ ነው ጓደኛ ነው። እረዳለሁ። እኔ ማለት ግዴታ ለሱ ከበር ማድረግ አለብን አይደለም። እንደዛ አስቤ አይደለም። ብቻ ግን ሁለታችሁ መሀል እንዲህ ሌላ ችግር እንዲፈጠር አልፈልግም። አሁንም እየሄዳችሁበት ያለው መንገድ ልክ አይደለም። ከዚህ በላይ ሌላ ችግር እየተፈለገ ነው ያለው። አይ ምንም ችግር የሚፈጠር ነገር ምናምን የለም። በዚህ ከቀጠለ ሌላ ነገር ውስጥ ትገባላችሁ። ኖ ልጅቷን በጣም እያስጨነቃት ነው። አይተህ ከሆነ ሃይሚን በጣም እያስጨነቃት ነው። የምር አይ ኖቲስ ለማድረግ ሞክራል። ኖቲስ ለማድረግ ሞክራል። የምር ምንድነው? ጓደኛው እኮ ናት። ለምንድነው? በቃ 18 ዓመት አልፏታል እኮ። ለምንድነው የሚጫናት እንደዚህ? እኔ ደብረኛል። በቃ አልገባኝም።
ተጭኖኛል ብሩኬ ተጭኖኛል እያለች ነው ሃይሚ። ግዴታ ፈውጥታ መታ እንደዛ ማለት አለባት እንዴ? በቃ እሱ የሚያወራበት መንገድ ትክክል አይደለም እኮ እሱ ለሷ በማሰብ እንጂ እኮ ሌላ ነገር ፈልጎ እኮ አይደለም እንዴ። ደግሞ በጣም የሚዋደዱ ልጆች ናቸው። አሁን ምናልባት እቺ አጋጣሚ ሌላ ነገር እንዲያስቡ አደረጋቸው እንጂ እንዲህ የሚጣሉም አይነት ሰዎች እኔ ሃይሚን ትንሽ ጊዜ ነው ማውቃት እንደምታውቀው 3 ሳምንት ወይ 1 ወር ምናምን ቢሆን ነው በዚሁ ይሄ በሶሲን ወስዶብኝ እዛ ቪዲዮ አሰርቶ ምናምን ነገር በዛ እሱ አለፈ ማለት በዛ ይሹ ነው ሃይሚን ያወኳትና ከበኳን ቀን ጀምሮ አሪፍ ሰው ነች። በቃ ጠንካራ ሰው ነች። ኢቭን ኮመንት ላይ ራሱ ሲናገሯት ይደብረኛል። ገብቷል። እሱም ደግሞ እዚህ ጋር እያረመደ ያለው ሙድ ለምን ቤት መታ ጠየቀች። በቃ እኔ ትልቅ ማንም ሰው አጠገቤ ባሌለበት ሰዓት ቤቴ ነበረች እሷ። ገብቷል አይደለ? መታ ጠይቃኛለች። ኢቭን ለኔ ብላ ትሰድባለች። እሱን ነገር ማለት ነው ዳኒ፣ አንድ ያልተረዳው ነገር ያንን ነገር ያደረገችው አንተ ጋር እንደዛ አሁን ገብቶኛል። እሱ እንዳለ ሆኖ ብቻ እኔ ክሬዲት መስጠት ያለብኝ ክሬዲት እሰጣለሁ። በቃ እንደዚህ አድርጋልኛለች። አንተ ለኔ የሆነ ነገር ፌቨር ስታደርግልኝ ለአንተ ትልቅ ቦታ ይኖረኛል። ገብቷል አይደለ? ስለዚህ አንተ እኔ ስሜን አንስተህ ያ ጓደኛ ማን ነው ስሙ ከቤኪ ነው ምናምን የሚባለው እሱን ችግር የለም እናወራለን ከሱ ጋር። መጥፎ ነገር አንተ ፖፖሌት አድርገህ ስላወራኸኝ ደስ ብሎኝ ነው አይደል እያወራለሁ። ስጠረኝ የመጣው እያወራው ነው። ገብቶሃል አይደል? አሁን ምን ልልህ ነው የፈለኩት መሰለህ፣ የሚያወራበትን መንገድ ያስተካክል ከሷ ጋር። ምን አድርጓል ብሩኬ? ምን አድርጓል? እኔ አሁን አንድ ያልገባኝ ነገር አንድ ነገር ላስቸግርህ። እኔም ተጎጂ ነኝ። ምን ተጎዳ እንዴ? ችግሩ ላይፌን አመሰቃቅሎ ገብቶ አመሰቃቅሎታል ላይፌን። ታውቃለህ አይደል? እንደዛ ተበለው ነው የለበትም። እሺ ታዲያ የተመሰቃቀለ ነገር እኮ ማስተካከል ይሻላል እንጂ ድጋሚ ሌላ ችግር እየፈጠረ በቃ ባኮፊ አርግ። እሱ በቃ ይራከኛና እናስተካክራለን እናስተካክራለን። በቃ እሱን ሲመጣ እናወራለን። ምን ታደርግልኛለህ መሰለህ? እኔ ነው ብሎ ካርጎኛል ስልኩን ፍፄ ቀራው ማለት ነው። አሁን ሌላ ነገር እሱ ጋር ከሱ ጋር አሁንም ሌላ ሳሪ ምን ሰፈሩ መጣውለት እኮ ያራዳልሽ። እኔ ምደነግስ እኮ አይደለም ያራዳልሽ። ዳኒሮስ ማን እንደሆነ እኮ አሳይቼዋለሁ ባለፈው እስካሁን ድረስ ዝም ስል እዚህ ጋር እንደዚህ ቅምጥ ነገር አለ አይደለ? እንትን ስል የሆነ አንዳንድ ሰው በቃ በዛ ይስልሃል የሆነ ፈሪውን ክምናን ይመስላል። ገብቶሃል አይደለ? አሁን ግን ሃይሚ ፍሪደሙን ሰጥታኛለች። አያገባኝም ላንቺ ብዬ ነው እንዳትባልኛለች። እሱን እንደ ወንድ ነው የማወራው ፊት ለፊት። ከዚህ በኋላ የኔና እሱ ኮንቨርሴሽን ምንም ያለ ሼም ነው። ገብቶሃል? ከዚህ በኋላ የሚኖረን ፊት ለፊት ነው የምናወራው። አሁንም ለጸብ አይደለም። እሺ ታዲያ ለምንድን ነው ደውልለትና ሲመጣ አብረን ትሰማለህ። ችግር የለውም። እኔ አሁን ችግር መፍጠር ነገር እንዲስተካከል አልፈልግም። አንተ ነገሩ እንዲስተካከል አልፈልግም። እኔ ነገሩ እንዲስተካከል በጣም ነው የምፈልገው። ግን ደውልለት። እንደዚህ አሁን ሌላ ነገር ሰፈሩ መጣው አይደለ እኮ ሰፈሩ ለምን መጣ? ለሌላ ለችግር ለጸብ ነው ለችግር ዳኒ ከሆነ ሁሉም ነገር ችግር የለም። በሚመጣው መንገድ ይስተናገዳል እና በሁሉም መንገድ አናገራለሁ። ለብራዘሮቹን ማስጠንቀቂያ ሰጥቻቸዋለሁ። ሀብና ዛ መለኛው ከዚህ በኋላ ሁሉንም ስርዓት መያዝ ያለበት ሰው ስርዓት መያዝ አለበት። ገብቶሃል? ስርዓት ማንም ስርዓት መያዝ የለበትም። ማስተካከል ያለበት አንተ ነህ። ማን ላይ ችግር እየተፈጠረ ያለው በወንድሞቹ ጋር እያስባለብኝ እኔ ብዙ ነገር አሪፍ ነው ቁጭ አድርጎ ወይ ማለት ታዲያ ሁላችንም እኔም እኮ አሁን ማርያምን እስካሁን ዝም ብያለሁ። ጌታን ጓል አልኩም፣ ግን እየተደረገ ያለው ነገር ከዚህም በላይ ነበር መሆን የነበረብን። አሁን አንተ ጓደኞችህም እያደረጉ ያሉት ነገር ልክ አይደለም። ለአንተ ወግኖ ሌላ ነገር የኔ ጓደኞች ብሩክና ወንድሞቹ እኔ እንደዘለፉኝ አልዘለፉትም። ብሩክ ብሎ ሜንሽን አላደረጉም። ዳኒ ነው ያሉት። ብሩክን ብሎ ሜንሽን አድርገው የተናገሩት ነገር አለ። አዎ ዳኒ ልክ ነው አለኝ እኮ ናታ ጓደኛ ልክ ነው ያለው። ብሩክ እንደዚህ ብሎ ተናግሯል እሱ ማለት አው እንዴ ለአንተ መወገን ማለት ብሩክ ጥፋተኛ ነው ማለት እኮ ነው። በቃ እነሱ ግን ስሜን እየጠሩ ነው። እነ መለኛው እነሱ ላይ ነው ጥፋት አለ አለልህም አኩ ስሜን ጠርቶ መናገር አለባቸው። እኔ የእነሱን ስም እዚህ ጋር እየጠራው ምን ልናገር እንደፈለግ። አሁን ሌላ ችግር ላይ ችግር መፍጠር ሳይሆን ችግሩን ማስተካከል የተሻለ ነው የሚሆነው። እኔ አሁን ያልገባኝ ነገር ማለት ነው እየሄዳችሁበት ያለው መንገድ ልክ አይደለም። አንዴ ላስቸግር፣ ደውልለት ዝም ብለህ። እኔ ደውልለታለሁ። ይሄው ቤቱ መጣው አይደለ? ሰፈሩ መጣው አይደለ? እኔ ማውራት ስለማልፈልግ ነው። ገብቷል አይደለ? ፍፄ አንተ በቃ ትንሽ ጊዜ ስጠኝ፣ አስተካክላለሁ ነገሩ። ደውልለት አንዴ። እሺ ደውዬ ምን ልለው ነው? እና አንዴ በለው፣ ችግር የለም ምንም። እኔ እዚህ አልወክምም፣ ችግር የለውም። እኔ አልገባኝም። ብቻ ለሰላም ከሆነ ጠራዋለሁ፣ ሰላም ለመፍጠር ከሆነ ጠራላለሁ። ግን ሌላ ችግር ቢፈጠር ጌታን አሁን ሌላ የባሰ ነገር ውስጥ እንገባለን። እኔ አልተመቸኝም። ባለፈውም ጠርቻችሁ እንደዛ ስትሆኑ እኔ ደስ አላለኝም። ጌታ በጣም ነው የሚያስጠላው። ከአንድ ትልልቅ ሰው እንደዚህ አይጠበቅም። ምን መሰለህ እኔ ሁሉም አሁን
ዳኒ ሮስት ነው ጥፋተኛ፣ ዳኒ ሮስት ነው ጥፋተኛ፣ ዳኒ ሮስት ነው ጥፋተኛ። እሺ ማን ነው ጥፋተኛ? እንዴ ብሩኬና ሃይሚ ፎቶ የተዘቀዘቀ 60-70 ሜንሽን ነው ያለው ቲክቶክ ስገባ ተዘቅዘቀው ፎቶ። ችግር የለውም ይሄ ትንሽ መስዋዕትነት ነው፣ ትንሽ መስዋዕትነት ነው፣ ችግር የለውም። ዝም አልኩኝ። ዝም ስል አንዳንድ ሰው ያን ነገር አድቫንቴጅ ይወስድባል። የደወልኩላችሁ ደውልለት። አይ ባይዘው ያስደስተኛል። ሰረንተን አራዳ እንደዛ አይባልም። ኦኬ ዳኒን ለምን አልገደልከውም? ግደለው ፍለጠው ማለት ሲብላት ግን አሪፍ ነው፣ ደስ ይላል ማለት ነው አይደል? ኖ እኔ አሁን እንደዛ እንዲፈጠርም አልፈልግም። ሄሎ ወይ ቡቡ እርሳ እንዴት ነሽ? አለሁልሽ አባቴ። ሰላም ነው? ደህና ነኝ። እንዴት ነው? አለሁ አለሁልሽ። ትመጣለህ እንዴ? ፈልጌ ነበር። ሄሎ የት ነው የምመጣው? ሰፈር እነ ኤፍሬም ሰፈር አካባቢ መንገዱ ላይ ከኛ ወደ ታች። እሺ 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 አባቴ ቶሎ በል። እና አሁን ይመጣል ዳኒ። ሌላ ችግር ከተፈጠረ ማለት ነው ጌታን ነው የምልህ፣ በጣም ነው የሚከፋኝ። በትላንትናው ጉዳይ ራሱ ጌታን በጣም ነው የደበረኝ፣ የመጨረሻ ማለት ነው። መጥራት አልነበረብኝም ነው ያልኩት። እኔም እኮ ብዬ ነበር እንዴ አይ ላካቸውና ሊናይኔ እነሱ ምንም አያስፈልጉም ማለት ነው። እናንተ አንተና ሶሲ ችግራቸው ስትፈቱ ነው ሃይሚና ብሩኬም ችግራቸውን ሊፈቱ ቢችሉት ብዬ አስቤ እንጂ እኔ አሁን እንደዛ ይፈጠራል ብዬ አላሰብኩም ነበር። ገብቷል። አሁንም ቢሆን ሲመጣ ጌታን ነው የምልህ፣ አንድ ትንሽ እንኳን ኮሽታ አልፈልግም። ጠርቼዋለሁ። ጥራው ብለኝ የሚያወራበት መንገድ ያስተካክል። ችግር የለውም። ለኔ ጋር ችግር የለውም። አሁን ለኔ እኮ ብሩኬ ነው ተጎጂ። ብሩኬ እኮ እንደፈለገ ማውራት ይችላል። የኔ ህይወት መስተካከሉ ለአንተ ምንም አይመስልም እኮ። መስተካከል ካለበት እናስተካክለው ዳኒ። እንዴ የጠፋን ነገር እኮ አሁንም ደግመን ሌላ ጥፋት እየፈጠርን ያለ ነው። እያስተካከል ነው አይደል? ሶሲን ጎትቷት እንዳይመጣ ደግሞ ንገረው። ብቻውን ነው አዎ። እንዴ ሶሲ እንዴት ብላ እዚህ ትመጣለች? ምን ይታወቃል? እነሱ ኧረ እንደዛ አደረገም። አይ ተፈየው እኮ እኔ ስለዚህ ተሳዝነኛል። ወይ እኔ ፖላይት በሆነ መንገድ ራሱ ማውራ ነገሩን ስላልተረዳው ነው። እንትኑ በምትረዳበት ሰዓት እንትን ይሆንልሃል፣ ግልጽ ይሆንልሃል ነገር። ዳኒ ትክክል ነው። ህዝቡም የሆነ ሰዓት ላይ ዳኒ ትክክል ነው የሚለው ነገር ይረዳል። ዳኒ ልክ አይደለህም። ሰዓቱ ይደርሳል። ምኑ ነው ልክ እንዴ? ምኑ ነው ልክ? አሁን ላንተ ጊዜ የሚፈታው ነገር ነው። ምን አገባኝ እንዴ? ሌላ ችግር የሚፈጠረው ምንም እንትን አንድ ሰው ከተናደደ ምንም ነገር ሊያደርግ እንደሚችል ማወቅ አለበት። አሁን አንተ የመጣበት ወንድ እኮ ነኝ እኔ። ችግር እየተለያዩ ነው ሃይሚና ብሩኬ። እሱን ደግሞ እያሰብኩ አይደለም። ላይክ እኔና ሶሲ ተለያይተናል፣ እሱና እሷ የሚለያዩ ብለህ እያሰብክ ነው። አላውቅም። አሁን አንተ የዋህ ስለሆንክ ነገሮችን ለመረዳት የሆነ ታይም ሊፈጅብህ ይችላል። ችግር የለውም። ኧረ ዳኒ እንደዛ አይደለም። ሲምጣና እኔ ብቻ ችግር እንዳይፈጠር ነው ፈልገው ዳኒ። ችግሩን ለመፍታት ከሆነ ይመጣል እኮ ችግር እንዳይፈጠር ብቻ ለማለት ነው። እኔ አሁን ሌላ ነገር ቢፈጠር የሚገለጽልህ ሰዓት አለ። ከዚህ የሚገለጽልህ ሰዓት ሲደርስ እኔ ብቻ ነኝ እንጃ። እኔ አሁን ግራ እያጋባኝ ነው ዳኒ። በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። እሺ ዛሬም ታደባደበን ላውራው ፈልጋለሁ። ችግሬን መፍታት ፈልጋለሁ አለ። ችግራችሁን እንድትፈቱ ስለምፈልግ በሰላም ላገናኛችሁ ኖርማል ነው ያዳን። አሁን እዚህ ጋር እንደ ትልቅ ሰው እናውራ። ትርፍ ቃላት ሆነና እናነሰነጋገር ቃል ምናምን አልወጣም እኮ አባት። ከተለ እኔ አሁን የሆነ አንተ የምናገረው በምትናገረኝ ነገር ዝም ብለህ አልችልም በምታወራው ነገር ችግር የለም። አሁን ምን መሰለህ በእኛ ጸማል እና ምንም አታውቀው ሃይሚ ነች የተጎዳች ያለች ገብቷል። እዛ ጋር ብቻ ከመጀመሪያ ጀምሮ ተበዳይ ሃይሚ ነች። ከመጀመሪያው ቀን ጀምሮ አሁንም
ተወቃሽ ሚዲያ ላይም እንትን የተባለች ያለች ላይ ነች። ገብቶሃል አይደለ? እሷ በቃ ታይም እፈልጋለሁ ካለች ማዳመጥ አለብህ። ገብቶሃል? ምን አይነት እሺ፣ አሁን ለምንድን ነው የምትጨቃጨቁት? ለምንድን ነው እንትን የምትሉት? ትናንትና ቪዲዮ እያየሁት ነበር። ታውቃለህ፣ አሁን የመጣበትን ምክንያት ብትነግረኝ ደስ ይለኛል እኮ። እንመጣለን ወደዛ። እሺ፣ በመሀል እየተጨነቀች ያለች እሷ ነች። ስለዚህ የምትደነፋለች መጣ። አንተም መግባት ተደባታለህ። እኔ እናንተ እዛ ጋር ስንጣላ እኔ ለሷ ሪስፔክት ብዬ ነው። ትዝ ይልሃል አይደል? ዝም ብዬ ስንጣላ ለሃይዌ ሪስፔክት ብዬ ነው ዝም ብዬ ነበር። ገብቶሃል አይደል? ይሄንን ገብቶሃል መጣው ኖ ይሄን ያለም ጨንቅላት ለማለት ፈልጌ ነው። ገብቶሃል አይደል? በእንደዚህ አይነት መንገድ ነው አንጨቃጨቅና ያለውን ነገር ግልጽ አድርገን አሁንም አልነገርከኝም እኮ እኔ አሁንም እያወራኝ ያለው ነገር ለሰላም ሳይሆን የሆነ ወደ ነገር ተከተነገር ነው እያልክ ያለው ግን ዳኒ ገብቷል። ፍጽሐ ነው አብሮ አደገ ነው ፍሬንድ ነው አንተ ያኔ አንድ ሳምንት አውቀኸኝ ለኔ እንትን እንድትል አልጠብቅም። ኤክስፔክት አላደረግም። ገብቷል። እረዳለሁ። ፍፄ ሳይድ ባቲዝ ነው የሚገርመኝ። እኔ እንደዛ አይደለም። አሁን እኔ ለመልካም ሳታስበው ነው ማለት ነው ብለህ አይደለም አውቃለሁ። ስማኝ ገና እንዴ ማለት ዳኒ ልክ ነው ብዬ ማገዝ አለብኝ ነው ዳኒ የመረዳት እንትን በጣም ይደብራል። አሁን ሰውን የምትረዳበት ነገር ነገራቶችን የምትረዳበት ነገር ይወረዳል። ሳሏሽ ልንገር እንዴት ነው አሁን እያሰብክ ያለው? ማን የመጣበት ምክንያት ይሄ ከሆነ እሺ ምን እንደለም የምጠብቀው? በቃ ትናንትና የሰራችሁትንም ቪዲዮ እያየሁት ነበረ። ደስ የማይል ነገር ነው። በቃ አይደል እዛ ጋር ቶዬ መጣ ታስጨንቃታለሁ እያየሁ ገብቶሃል አይደል? ይሄ ልትለኝ ነው የጠራኝ። 18 ዓመት አልፏታል እሷ አይደል? 18 ዓመት ካለፋት እሷ ምን ይጠቅመኛል ምን ይጎዳኛል የሚለውን ነገር ዳኒ መሰሪ ነው ምናምን ይሏታል ኮመንት ላይ። አንተም ሄደህ መንብሬኖች እንደምታረጋት አላውቅም። እንደዚህ በቃ ልጅቷ ኦልሬዲ ትልቅ ሰው ነች። ዳኒ እገድለዋለሁ እያልክ እሷ ጋር መዛቱ ምን አስፈለገ? በእኔ ምክንያት ለምን ታስጨንቃታለህ? የኔ ስም እየጠራ ለምን ታስጨንቃታለህ? እንድታዳሩ እየነገርከኝ ያለው ተውልኝ እያልከው ነው? እሱን አይደለም እያወራ ያለው እንድታላክ ነው እየነገርከኝ ያለው። ችግር የለኝ ሰፈር መጣሁ እንዴ ምን ፈሪ አይደለም እኮ ችግር የለብኝም። ግን አስፈላጊ አይደለም ምናምን አይደለም። እኔ የሆነ ነገር ላደረጋል ተራራሩ እነዚህ የሆነ ዝም ስለምን ምናምን እንዳታስብ። ያኔ ደግሞ የቨርስት ተራራሩ ችግር የለውም። እሱ በ10 አባዛው እሱ ገብቷል። እሱን ሳይሆን መለ ችግር የለም። እኔ አሁን እንዳይደብህ ዳኒ ያደረጋለው ነገር አሁን ውስጥ ገብቼ ነው ምናምን አሁን ተረጋግቼ ነው እያወራሁት ያለው እኮ ተረጋግተን ነው እኔም አሁን እኮ እዚህ ጋር አይደለም አደገኛ እያልኩ አረ አንተ ነህ ጋይ ልቤ ተራራ ያልኩህ አንተ ነህ። እኔ እኮ ለአንተ ሪስፖንድ ነው እያደረኩት እየመለስኩኝ እኮ ነው ያለሁት። ገብቶሃል ተራራ ነው አሁን የምነግርህ እኮ ችግር የለም። የኔ ደግሞ ዳብለው ነው ልክ ምናምን ነበር እየታገዝኩኝ ነው። አዎ እኮ አሁን እኛ ትላልቅ ሰዎች ነን፣ እንደ ትላልቅ ሰዎች እናውራ ነው። ገብቶሃል አይደል? ልክ ሰው እኮ አይደለም እያወራኝ ያለው በጣም የወረደ አወራር እኮ አሁን የወረደ የምትጠቀመው ወርድ ራሱ ዝከል አይደለም። ምንድነው አሁን የምታደርገው አንተ? ለምንድን ነው ዳኒ ነገር ልልሻለሁ ምናምን ያልኩት ተነጋት ያኔ ስለሷ ጋር ሄዳ ለምንድን ነው ሜንሽን የምታረጋው? ልግደልህ ነው አይደል? እና እኔ ተማርኛ እኔ ሳቄ ይመጣል እንደዚህ ስትል ሳቄ ነው የሚመጣው። እንደሷ አትበል። እኔ ወንድ እኮ ነው እንደታችን ነበር። አሁን እኔ እኮ እኔ ልግደልህ በትንሹ አየሁሽ። በቃ ማልነካካ አየሁ እኮ በትንሹ ታውቃለህ። ሌላ ወሬ መግባት አያስፈልግም። በትንሹ አየህ እኮ ደስ ልመጣለሁ። ያኔ ዝም ያልኩህማ ታውቃለህ ለሃይሚ ብዬሽ እንደሆነ ታውቃለህ። ምን ለሃይሚ ፍሪደሙን ሰጥታኛለች። አሁን ሃይሚ ለአንቺ ብዬ ነው የሚለውን ቦርድ አትጠቀም፣ ለአንቺ ብዬ ነው የሚለውን ቦርድ አትጠቀም ብላኛለች። ገብቶሃል አይደለ? ስለዚህ እኔና ከዚህ በኋላ እሷን ወጣ አድርጌ ነው አሁን የጠራሁህ። ለምንድን ነው አታስጨንቀት። በቃ ታይም ካስፈለጋት ምን አገባህ? አያር ለሚያወራበት መንገድ እኮ አንተ ማን ትክክለኛ መልስ እኮ ነው የመለስኩት። አሁንም እኮ እኔ አንተ ልክ ነህ ብዬ ልወግንህ አልችልም። ሰሜን የተረዳኒ ንገልልሻል ይላታል። ምን ማለት ነው እንደዚህ ማለት እንዴ? በህይወቱ ነው እኮ የመጣው እንዴ? ህይወቱን እያበላሸበት እኮ ነው። የኔ ህይወት ተበላሽቷል፣ ህይወት ይበላሽ እያልክ እኮ ነው። ቆይ አንዴ ምንድነው አሁን በወሬ እንጂ አሁን እዚህ ጋር በጸብ አይደለም ብሩኬ። አሁን ማወቅ ያለበት እዚህ ሌላ ችግሩ እኔ እንጃ እንዲህ ጄ ሳላወጣ ነው አንተ መጣላ የምችለው ልንገርህ። ጄ ሳላወጣ
እኔ ስቃለሁ። እኔ በማያገባ እየገባ አቀበጣጠር ገባ መናገር የማትፈልገውን አንተ በወንድሞች ምን ይዘህ መሄድ ትችላለህ? ሰውዬ እሷን አንተ የራስን ሰው ያላከበርክ መተህ እኔን ሃይሚን እንዳከብር ምናምን ልትነግረኝ አትችልም። ገብቶሃል? እዛው በቃ ተባተትን እኮ ተነቃቃን እኮ በቃ ምን እንደፈለግከው ሃይሚን እንደምትፈልጋት እኮ ገባን። አወራው እኮ አመለጠሽ። አይ አይደለም ያለሁት እያየሁት ያለሁትን ነገር እሱ እየነገረኝ ነው። አሁን ነገሮችን እናስተካክለው ወይስ ምንድን ነው? ሂዝ ናት ሬዲ ቱ ቶክ በቃ ዝግጁ አይደለም ስለማውራት ራሱ ያወራኝ ነው የመለስኩልህ። እንዴት ነው አንተ የምትረዳው ሰው ዳንኤል ያለውን እኮ እሱ መናገር የማይፈልጉም በወንድሞቹ ያሰድበኛል እና መለኛው ላይ ሊመጣብህ ይችላል። ዳኒ ከዚህ በላይ ይመጣል። ለምንድን ነው ሰውን እንደ ሰበብ ምናምን ታበዘው? እኔ እዚህ ጋር አሉ አይደል? እኔ መናገር እኮ እችላለሁ ብለህ ወንድሞቼ ጋር እንድትጠጋ አልፈልግም። አይ እነሱ ናቸው ሲሆን ያልሳይታ ተዋጥላቸው ለምን አያገባህም? እኔ በሷ ሰድቤሃለሁ። ብሩክ እንደዚህ ብዬ እንትን አለ ጓደኞቼ ገደል ልትገባ ትችላለሽ። አንተ ራሱ ከነሱ ጋር ምናምን አትባባል። ኧረ እኔ ባለፈው አክብሬ ነው ሰላም። አሁን የመጨረሻ ልንገርህ፣ የመጨረሻ ነህ ወይ ከሚወት ትወጣለህ ወይ እኔ ቆንጥሬ ጎትቼ እየጠፈጠፍኩ አስወጣለሁ ከሚወት። እኔ አታስቀኝ። እኔ ዛቻ ሳቂ ነው አይደለም እንዴ? ዛቻ ምናምን እየጠፈጠፍኩ አስወጣለሁ ከሚወት። ገብቶሃል? ሜቢውና ላያገባኝ ይችላል። ስማ አያገባ ምናምን ስላለች ላያገባኝ እኮ ይችላል። ሹኬርስ ግድ አያስተኛም። ግን ህይወቴን ያበላሸው እያየሁ ደግሞ ገደል እንድትገባ አልፈልግም። የዚህ ሁሉ አመት ጥንስስ የመጀመሪያው ፖይንቷ እኔ ነኝ እናንተ ይዘው በቡ እየገባሁት ሰውዬ ይቅርታ እኮ ሌላ መጣው ገብቷል። እኔ ማን ነው ዘው ብሎ የገባው? የኔ ሶሲን በጣም ህይወትን አመሰቃቀልኩት። እንዴት በጣም ነው እምነት የለም ሶሲ ላይ ቶ ከዚህ በላይ ማለት እኔ አሁን ሃይሚን ከዚህ በፊት ተፈልጋት ነበር ነው በር ከፈትንልህ። በቃ ተው። በእነዚህ አይነት ወይ ከሆነ ኮንቨርሴሽናችን በቃ እዚህ ጋር ይቆም። አይ ማስተካከል ያለብህ አንተ ነህ። ማቆም ያለብህ እዚህ ጋር አንተ ነህ ዳኒ። እናወራለን እኮ ዳኒ። አሁን ችግር ለመፍታት ሳይሆን ችግር ለመፍጠር ነው የመጣው። የጠራኸኝ ለምንድን ነው? አሁን ተረጋግተህ ምናምን አልከኝ፣ ግን እሺ ለምን አሁን እኔና አታስጨንቃትም። በቃ ያለውን ነገር ይስተካከላል። አንተ ማን ነህ የምትለኝ? አይ አይደለ፣ ለምን እንደዚህ ትላለህ? ማን እልሃለሁ ደግም ነው ራስን እንደምንድን ነው የምትለው? የራስን ሰው ያላከበርክ ሰው አወራለሁ። በቃ አንተ ህፃን ገና ማደግ ያለበት ሰው ምንም የምታወራው ነገር ማይተም ታውቃለህ። ከዚህ ከሆነ የጠራኸኝ ምንም አያገባም ስለኝ ሄደ እዛው ምናምን አትበል። ከሆነ እዚህ ጋር ትርፍ ነገር አይ ከማረጉን አሳያለሁ። ችግር የለም። ቀላል ምንድን ነው የምታሳየኝ? ማን አንተ ምንድን ነው የምታሳየኝ? እሺ ምንድን ነው የምታሳየኝ? እኔ ዝም ስላልኩ ዛሬ ዝም አልኩህ አይደለ? በጸባይ እናውራ። በትላልቅ ሰዎች ነው ዳኒ። አንድ ነገር ልንገርህ ዳኒ፣ ኦዲየንስን አክብረው እዚህ ጋር ያለውን ነገር ላሳያችሁ ነው የመጣሁት አይደለ? መውጣት ያለብህ የእኛን ኦዲየንስ ገብተህ ነው የበጠበጥከን። ሰላማችንን ያጣ ነው በአንተ ነው። ማን ገብቶ እንደበጠበጠ የመጀመሪያውን ቪዲዮ ሄዶ ማየት ስነ ስርዓትን ያዝ። እሱን ማወቅ አለበት። ስርዓትህን ያዝ። አንተም የምታወራበትን መንገድ አስተካክለ። የምታወራበትን ማስተካከል ያለብህን ነገር አንተ ራስህ አስተካክል። እንደ ትልቅ እናወራ። እኔ ሰፈር ላይ የመጣው እኔ ቤትህ ነው መጥቼ እኮ እያወራለሁ። ቤትህ ነው መጥቼ መሄድ ያለብኝ ቦታ ሄዳለሁ። ወታደራም ከመሄድ ካለብኝ ሂጅ የማወራውም ሰው አወራለሁ። ችግር የለብኝም። አንድ ያልተረዳው አንተን ቤት መጥቼ ወራው ቡታጅራ ሄጄ ደግሞ አወራቸዋለሁ። ማወራቸውን ሰዎች ዳኒ ረፈ ልታመጣው ነው ያለው። እሺ እንደው እንተያያለን።